የ2017 በጀት ዓመት ሶስተኛው ሩብ ዓመት የ100 ቀናት አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት 9 ወራት አፈጻጸም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግሟል። በመድረኩም የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የማክሮ ኢኮኖሚና የዘርፎች አፈጻጸም ሪፖርትን አቅርበዋል። 2016 በጀት ዓመትን ስንጀምር አራት ምሰሶች እንደነበሩት ለማስታወስ ነው። የመጀመሪያው የማክሮ ኢኮኖሚ መረጋጋትን ማረጋገጥ ነው። ሁለተኛው የዘርፎችን የማምረት አቅም ምርታማነትና ተወዳዳሪነት ማሳደግ ነው። ከዚያ አኳያ አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። የኢንቨስትመንትና የንግድ ከባቢን ማሻሻል ሌላኛው ምሰሶ ነበረ፣ የአገር በቀል ኢኮኖሚ ማሻሻያ። አራተኛው ደግሞ እነዚህ ሁሉ የኢኮኖሚ ማሻሻያዎች ውጤታማ የሚሆኑት ፐብሊክ ሴክተር ሪፎርም፣ የሲቪል ሰርቪስ ሪፎርም ማለት ነው። እንደ ወሳኝ ፒላር ድሮ አስቻይ ብለን የምንለውን ግን ይሄ ወሳኝ ፒላር ነው፣ በዚህ ሌቭል ተይዞ መሰራት አለበት በማለት ወደ ስራ ገብተናል። በበጀት ዓመቱ 9 ወራት በአራቱም ምሰሶች የተሻለ ስኬት መመዝገቡን ጠቅሰው ይህም የ8.4 በመቶ እድገት ለማስመዝገብ የተያዘው እቅድ እንደሚሳካ ያመላከተ ነው ብለዋል። 8.4 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ፣ በዚህም በተለይ ማኒፋክቸሪንግ ዘርፍ እድገት ከሎቤዝ እየተነሳ ያለ እንደመሆኑ እድገቱን የሚመራ መሆኑን ያሳያል። ኢንዱስትሪ በአጠቃላይ 12.8 በመቶ ያድጋል። ማኒፋክቸሪንግ ግን በ12 በመቶ ያድጋል። ሌሎቹም ዘርፎች ግን ሮበስት የሆነ በጣም ጠንካራ ፖዚቲቭ የኢኮኖሚ እድገት እንደሚያስመዘግቡ ነው እንግዲህ የመጀመሪያው ግመታ ያሳየው። ከዚህ አኳያ ወሳኝ አመላካች በማክሮ ኢኮኖሚው የሪፎርምም ውጤት ተደርጎ የሚወሰደው የቁጠባና ኢንቨስትመንት ሁኔታ ነው በሀገር ውስጥ። ለምሳሌ 16 እና 17ን ብቻ ብንመለከት እንኳን ኢንቨስትመንት ከጂዲፒ 16 ላይ 20 በመቶ ነበረ። በ2017 ግን የጂዲፒያችን 23.2 በመቶ እንደሚሆን ኢንቨስትመንት ተሻሽሎ ማለት ነው አሁን ያሉት አፈጻጸሞች ያመላክታሉ። ቁጠባ ከጂዲፒያችን ሲታይ የተሻለ አፈጻጸምን ነው የምናየው በ2017። የተሟላ የማክሮ ኢኮኖሚ ማሻሻያው የኢኮኖሚ እድገትን ከማሳለጡ ባሻገር $3.5 ቢሊዮን የዕዳ ሽግሽግ ይዞ መምጣቱንም ጠቁመዋል። የሪፎርም ውጤት የሆነና ወሳኝ የማክሮ ኢኮኖሚ ጤንነት አመላካች የብድር ሁኔታ ነው። የዕዳ ሁኔታ ከጂዲፒያችን ከኢኮኖሚያችን አኳያ እንደምታውቁት ይሄ የአገር በቀል ኢኮኖሚ ሪፎርማችንን ለመደገፍ ከኛ ጋር ለመስራት ፈቃደኛ የሆኑ ዓለም አቀፍ ተቋማት አገራት ጋር በተደረገ ትብብር የዕዳ ሽግሽግ በዚህ ሪፎርም ምክንያት በከፍተኛ ሁኔታ ተጠቃሚ መሆን ተችሏል። የዕዳ ሽግሽጉ መጨረሻ ውሳኔውንም ከማግኘቱ በፊት እንደምታስታውሱት የ1.4 ቢሊዮን ብር የጊዜያዊ የዕዳ ክፍያ ማቆም ወይም ስታንድ ስቲል ማግኘት መቻሉ ኢኮኖሚውን እንግዲህ ያለንን ገንዘብ ለልማት እንድናውል ከማረጉ በተጨማሪ ያለውን ጫና ከመቀነስ አኳያ ትልቅ ሚና ተጫውቷል። ይሄ ሪፎርም የ3.5 ቢሊዮን ዕዳ ሽግሽግ አብሮ ይዞ የመጣ ነው። በሸቀጦችና አገልግሎት ወጪ ንግድ የተሻለ አፈጻጸም መኖሩን ያብራሩት ዶክተር ፍጹም በሪፎርም ስራው በዕዳ ውስጥ የነበሩ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስራ ወደ ትርፋማነት መሸጋገራቸውንም ተናግረዋል። ባለፉት 9 ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን የጠቀሱት ሚኒስትሯ የዋጋ ንረቱን ለማረጋጋት ትልቅ ፋይዳ እንደነበረው አብራርተዋል። በሌላ በኩል መንግስት የኑሮ ውድነቱ በዜጎች ላይ ጫና እንዳያሳድር ሴፍትኔትን ጨምሮ ለመሰረታዊ ፍጆታዎች የሚያደርገውን ድጎማ አጠናክሮ መቀጠሉንም አንስተዋል። በአጠቃላይ ወደ 211 ቢሊዮን ብር ድጎማ በ9 ወሩ ተሰጥቷል። ለምን ተሰጠ የሚለውን ለማንሳት ለሴፍቲኔት በአመቱ ከተያዘው ውስጥ 41 ቢሊዮን ለሴፍቲኔት በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው ያጭር ጊዜ ተጽዕኖ
ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለማዳበሪያ ወደ 62 ቢሊዮን 84 ቢሊዮን ነው ለአመቱ የተያዘው። ከእያንዳንዱ ኩንታል ማዳበሪያ ውስጥ 3700 የኢትዮጵያ ብር እየተደጎመ ነው ማለት ነው አርሶ አደሩ። ለመድኃኒት በለውጡ ምክንያት የሚመጣውን በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ 3.5 ቢሊዮን ብር ድጎማ ተደርጓል። ዘይት ወደ 6 ቢሊዮን ብር ተደርጓል። ደሞዝ ወደ 38። ነዳጅ በትሬጀሪ በኩል 60 ቢሊዮን በነዳጅ ድርጅቱ በኩል ያለውን 40 ስንጨምር 100 ቢሊዮን ብር በ9 ወሩ ብቻ ለነዳጅ ድጎማ አድርገናል ማለት ነው። በበጀት ዓመቱ 9 ወራት በአጠቃላይ ለ3.3 ሚሊዮን ዜጎች የስራ ዕድል መፈጠሩን ያነሱት ሚኒስትሯ ከዚህ ውስጥ 344,000 በላይ የሚሆነው የውጭ ሀገራት የስራ ስምሪት መሆኑን ጠቁመዋል።